ዛፉ እንትን እንዳለው የተባለው እኮ ነው። ከኛው መሀል በወጣው ጠማማን ያለቅ ነው አለ ዛፍ እንደተባለው። በትግርኛ ገረብ ሐክላ ይባላል። በአማርኛ ቀጥታ ስለማይተረጎም የሀገሩን ሰርዶ ነው ምንድን ነው ይባለው? የሀገሩን በሬ በሀገሩ ሰርዶ ምናምን። የሀገሩን ሰርዶ በሀገሩ በሬ። እንደዛ ነው ያደረገው። ወይም እሾህም በሾህ ነው የሚሻለው። እሾህም በሾህ። ይሄ የፈለገ አለመግባባት የፈለገ ጸብ ቢኖር ይሄ እንዳይሆን መሰራት አለበት። እያንዳንዱ የሻዕቢያ እስቲ ማን ነው ተናጋሪ? ቅድም ለአድማጮቻችን የማያውቋል እኔ እናንተ ኦልሬዲ አስዩም አድርገን ነው የምንሄደው። አንደኛ ተናጋሪው ማን ነው? አፊሊዬሽኑ ምንድን ነው እንዲያውቁት። ቦታው የት ቦታ ነው የተናገረው? ይህንንም ኢንፎርሜሽን መስጠት ስለሚያስፈልግ ነው። ሬሌቫንስ ኤርትራ ውስጥ ነው። ኤርትራ ውስጥ ነው። በየጊዜው የሚያዘጋጁት ህግደፍ ማለት ሻዕቢያ ነው። ህግደፍ ተብለው ይጠራሉ ድርጅቱ ማለት ነው፣ ገዢው ፓርቲ። በህግደፍ የባህል ጉዳዮች የሚባል በነገራችን ላይ ባህልም በለው ስነ ጥበብም በለው ምንም በለው ዘፈንም በለው ካለ ሻዕቢያ ፍቃድና አስተዳደሩ ራሱ መዋቅር በዛ ስር ነው። በውጭም በለው በአገር ውስጥም ሻዕቢያዎች በሚያስተዳድሩት የመንግስታዊ እንትን ስለሌለ ማለት ነው። ያው ሻዕቢያ ራሱን ወደ መንግስት አልቀየረም። እያንዳንዱ የኤርትራዊ እንቅስቃሴ በዚህ በህግደፍ ልክ ሚኒ ህግደፍ እኮ ነው ትግራይ ላይ ያሉት ሰዎችም። በነገራችን ላይ እንደዛ ካላደረጋችሁ ብሏቸዋል። ህወሓት በሚል ጠርንፋችሁ አንድ ካላደረጋችሁት ይሄ ትግራይ ውስጥ ለብልጽግና ሰራለው። ኢማጂን ጊዜያዊ አስተዳደሩ ራሱ በዛ ነው የፈረጀው። አስበው፣ ጊዜያዊ አስተዳደሩ እኮ ብልጽግናና ህወሓት ፌዴራል መንግስትና ህወሓት በፈረሙት ውል የተወለደና እንዲያውም የጀነራል ታደሰማ አዲስ አበባ ሄዶ ፈርሞ ተቆጥሮ ተሰጥቶት እንትን ያለ ነው። በነገራችን ዮሐንስ ቁጥር 1 ጠላታችን ነው ብልጽግና ሲል ቁጥር 1 ጠላቱ የሾመለት ፕሬዚዳንት ይዞ ነው እየሰራ ያለው። እና ሻዕቢያዎች ምንድነው እያንዳንዷ ነገር ሌላ በማይነካው መልኩ ኤክስክሉሲቭሊ አንድ አካል የሚቆጣጠረው ህግደፍ የሚባል መንግስት ህዝብ ሳይሆን ፓርቲ፣ የፓርቲ እንትን ልትለው ይችላል፣ ፓርቲ ስቴት ፈጥረው ስለሚንቀሳቀሱ ይሄ ያልከው ቪዲዮ ያየነው ቪዲዮ በዛ የተዘጋጀ ነው። የፕሮፓጋንዳ ክንፋቸው ነው። የህግደፍ ባህል ጉዳዮች ተብሎ ነው የሚጠራው። የዚህ አመራር ሰለሞን ድራር ይባላል። አሁን የተፈጠሩ የሚዲያ ሰዎችም ይሄ ሰውዬ ነው የሚያስተባብራቸው። ከአሁን በፊትም ነበሩ በግንቦት ሰባትም በአርበኞችም ምናምን የሚሰሩ ፕሮፓጋንዳዎች እንደዚሁ በኤርትራ ቴሌቪዥን የአማርኛ ፕሮግራም ነበረ፣ ታስታውሳለህ? እንዲያውም አሁን ተሰዶ ያ ጋዜጠኛ ሰናይ ገብረመድህን ይባላል። አውስትራሊያ አለ። የስርዓቱ ተቃዋሚ ሆነው የሻዕቢያ ተቃዋሚ ሆነው ማለት ነው። ኢትዮጵያ ነው ተወልዶ ያደገው። ኢንፋክት ሀፍ ኢትዮጵያዊም ነው ካልተሳሳትኩ፣ ኤርትራና ኢትዮጵያ ነው ትውልዱ። እና ያኔ ይሰሩበት ነበረ። አሁንም በተመሳሳይ የህወሓቶችን ተቀብለው እንትን የሚሉበት ነው። እና ይህ ሰው እዚህ ላይ የሚናገረው አወል ሲዒድ ይባላል። የዛ ተቋም ኤምፕሎይ፣ የፕሮፓጋንዳ ክንፉ ማለት ነው። የሻዕቢያ ፕሮፓጋንዳ ክንፍ ኤምፕሎይ ነው። ከሻዕቢያ እውቅናና ከሻዕቢያ ፈቃድ ውጭ አንድም ስንዝር ሊሄድ አይችልም። ጽምዶ በተባለው የህወሓትና የሻዕቢያ አክቲቪስቶች እና ፕሮፓጋንዲስቶች የሚያስተባብረውም ይሄ ልጅ ነው። በየድንበሩ እየተገናኙ ፎቶ ይነሳሉ፣ ቪዲዮ ይቀርጻሉ። አስመራ ሲመጡ ኤርፖርት ሄዶ ይቀበላቸዋል ምናምን አለ፣ ቪዲዮዎች ስላለ ነው። ዳትስ ዘ ጋይ ይሄ እያለ ያለው ማለት ነው። ካሁን በፊት በጣም አጸያፊ በሆነ መልኩ የሰራቸው ፕሮፓጋንዳዎች ደግሞ ጸረ ትግራይ ናቸው። ይህንም ግምት ውስጥ አስገባ። በአጭሩ ከዛ ጫፍ ወደዚህኛው ጫፍ ነው የተቀየረው በጽምዶ ምክንያት ማለት ቲፒኤልኤፍን ማሌሊት ብሎ ነው የሚጠሯት። ምን ይላል? ማሌሊትን እጇና እግሯን ቆራርጠን ዊልቸር ላይ ያስቀመጥናት ነው የሚለው። አሁን ደግሞ ትግራይ የአፍሪካ ቀንድ ትልቋ ታላቋና ሀያሏ ተፈሪ የምትፈራ ብሎ ነው ፕሮፓጋንዳ የሚሰራው። ምንድነው? ዘሎ ወደ እሳት እንዲገባ ነው። ኤርትራ አብይ ያፈላው ለኤርትራ ብሎ ያፈላው ውሃ ትግራይ ላይ እንዲደፋው ማለት ነው። በመኝ ደጃፍ ሞፈር ይቆረጣል የሚባል አባባል አለ። ምን ልል ፈልጌ ነው፣ እየመጣ ያለው እልቂት በዚህ ደረጃ ኦርኬስትሬት ሊሆነ ነው። የትግራይ ለማለት ይከብደኛል። የህወሓት ጅሎች ዩዝፉል ኢዲዮትስ ይላቸዋል ጌታቸው። በዚህ ትወና ውስጥ ገብተው ነው እየሰሩ ያሉ። ኢንዲጌሙ እንኳ ራሱ አያውቁትም ምን ላይ እንደሚያልቅ ወዴት እንደሚሄድ። አብዛኛው ጊዜ የጌታቸውን አነሳ ጥሩ ነጥብ እንደው አልተወያየን፣ በብዙ ሰውም አልተነጋገረበትም። በእርግጥ አንተም ባለፉት ነካክተህ አልፈሃል። ሻዕቢያን እንትን አንደርማይን አታርጉ። በዚህ ነገር በጣም ክሌቨር ነው ሻዕቢያ፣ ብልጥ ነው።
ነው ያሉ እና ብልጥ ነው የራሳችንን ዩዝፉል ኢዲየትስ የማያገናዝቡትን እንትኖች ነው የሚጠቀመው ብሎ ነው የገለጸውና ሻዕቢያ በጣም ብልጥ ነው ብሎ ነው የገለጸው ጌታቸውና እሱን ትስማማበታለህ? እስማማበታለሁ ሙሉ ለሙሉ ትክክል ነው። ሁልጊዜ ሻዕቢያ ምን ሆነ መሰለ በተለያዩ ወቅቶች ጽምዶዎች አድርጓል። ራሳቸውን ክሌም በሚያደርጉት ነው። እኔም ዝም ብዬ ሳጠናው ልክ ነው ብዬ የምወስደው ማለት ነው። ሳሕል በረሃ የገነስ ደርግ አደረጉ። ያው ደርግ ጥፋተኛ ነበረ። ኢትዮጵያ ውስጥም ከፍተኛ ጥፋት እልቂት ይፈጽም ነበር። ኤርትራ ላይ ተባብረው ጣሉት። ከዛ በኋላ የባድመ ጦርነት መጣ። ተባብረው ከጣሉት በኋላ እንደገና እነዛ የተባበሩት ወደ ውጊያ ገቡ፣ ሻዕቢያ ኢንስቲጌት ባደረገ። ከዛ በኋላ ግን ከባድመ በኋላ ሻዕቢያ በቀጥታ ኮንፍሮንት የሚያደርግበት አቅሙ ስታሚናውን አጥቷል። እዛ ባድመ ጦርነት ላይ እንትኑ ምንድነው ፍሬው እንዲያጣ ተደርጓል። ምንድነው ካስሬት ነው ተደርጓል ነው የሚባለው በእንግሊዝኛ። ተኮላሽቷል። ተኮላሽቷል። ቴንክ ዩ። ከዛ በኋላ ሻዕቢያ የተከተለው ስልት ምንድነው? ፕሮክሲ ነው። በኢህአዴጎች ላይ ግንቦት ሰባትን ደምህት የሚባሉም ነበሩ፣ የትግራይ ዲሞክራሲያዊ እንቅስቃሴ ህዝብ ትግራይ የሚባሉ በኋላ ላይ እንዲያውም ሰራዊቱን ጠርንፎ ወደ this is the guy ቴንክ ዩ ወዲያው ነው ቁጭ ያረካት እንትናል እና ፊት አለው ደግሞ አይደለ? ፌቸሪንግ አለው ከኋላ ፌቸሪንግ ዘፈን ስዘፍን ፊት አለ እና ፌቸሪንግም አለው ብቻውን አይደለም። እሺ ገብተዋል። ዘፈን ሲያወጣ ፌቸሪንግ ከኋላ ገብተዋል። ዘፈን ላይ የፌቸሪንግ እና የዋና ዘፋኝ ሮል አለ እና ለማንኛውም ልልፈልጌ ነው ሻዕቢያዎች ከዛ በኋላ ስለተኮላሹ ፊት ለፊት ኮንፍሮንት ማድረግ እንትናቱ በኢህአዴግ ጊዜም ኢትዮጵያም ሬሌቲቭሊ በወታደራዊም በምንም አቅሟ አሳደገች። የባድመ አይነት መዘናጋት አልተፈጠረም። ከዛ በኋላ ኢኮኖሚውም አደገ፣ ጥሩ ሄደ። በጸጥታና ደህንነት አቅሟ እንትን አለ፣ ዲፕሎማሲዋን በጣም አደገ። ሻዕቢያ ወዝ ኮንፋይንድ ለ20 ዓመት አጥር ውስጥ እንዲገባ ተደረገ። መለስ ሰክሰስፉሊ አቶ ኢሳያስን ከዓለም ነጥሎታል። ከአካባቢው ብቻ ሳይሆን ነጥሎ እስረኛ አደረገው። ይሄ የታሰረ ሻዕቢያ የተከተለው ስልት ከዛ በኋላ ምንድነው? ፕሮክሲ ነው። ግንቦት ሰባት፣ አርበኞች፣ ኦነግ፣ ደምሂት የኢትዮጵያ አለ የተባለ ባጭሩ ታጠቃለውም ክላሽም የጨበጠ ማይክም የጨበጠ ሁሉ እያመጣ አስመራ ላይ አስጎበኘን። የዛ ነው ቀጣይ ክፍል ነው። አሁን የኛ ሰዎች የኛ ዩዝፉል ኢዲየትስ ወደ ሻዕቢያ ሄደው እያገለገሉ ያሉት። ሻዕቢያም ይህንን ሁሉ የሚያየው ይህንን ሁሉ ድራማ የሚያየው ከራሱ ጥቅም ነው። ሞኝ ከተገኘ መጫ አክብዶ መጫ ነው። ምንድነው? አንድ አባባል አለ፣ ዘሎ የመጣን አህያ አክብደህ ጫነው ይባላል በትግርኛ። ሀሊሉ ያዝመፀካ አድግስ አጽቢቅ ካጽዓን ነው ይባላል። እያናፋ ዘሎ ከመጣ ጠበቅ አድርገህ ጫነው። ቢቻለው ሁለት ኩንታል ነው እንደውም መጫን። እነዚህን እየተጠቀመ ነው። እነዚህ ኢንድ ጌሙ ምን እንደሆነ አያውቁትም መቼም። ኢን ኢንትረስት ኦፍ ትግራይ ኢን ኢንትረስት ኦፍ ኢትዮጵያ የሻዕቢያ ካርድ ጨዋታ እንደዛ እንዲያልቅ አቅዶ እየሰራ ነው ካሉኝ አይንህን ጨፍን ላሞኝህ ነው። ሻዕቢያን የሚጨርስ ትግራይንና የተቀረውን ኢትዮጵያ ለድል የሚያበቃ ስራ እየሰራ ነው ካለኝ አምን ከመሆን ነው ብለው። ባለፈው አንዷ ጋዜጠኛ ትግራይ ውስጥ ያለች አንድ ተቃዋሚ አመራር አቀረበችና በጣም ልጁ ሂዝ በጣም ሰንስ ኦፍ ሂውመር አለው እና ሻዕቢያ እኮ እንዲያደረገ እንዲያጠፋ እንዲህ በቃ ሁሉ ጥፋት እልቂት ያመጣ ምናምን ሲላት አሁን ሰላም ፈልጊያለሁ ቢልስ አለችው። ያችን ጽምዶ ለማስረጥ ነው የእሱ ዓላማ። በቃ ቱቸዋለሁ፣ ያ እብደት ዘመን አብቅቷል፣ ሰላም ፈለጉ ነው። ሻዕቢያ አይልና በማያቆም ሳቅ ነው የሚያጅበው። ከዛ በኋላ ማለት ከምርሽ ነው ወይ ሻዕቢያ ነው እንደዛ እያሰበ ያለ ነው ይላል። እና ምን ልል ፈልጌ ነው፣ ለማንኛውም ወደ ፕሮክሲ ገባ። ኢቨን ሶማሊያንም ሞከረ። ኢስላሚክ ኮርት መጀመሪያ ላይ፣ ከዛ አልሸባብ ሞከረ፣ እዛም ተመታ እና ሰክሰስፉሊ ኮንቴይን ተደርጎ ነበር። ከዛ ግን ወደ አዲስ አበባ በቀይ ምንጣፍ ገባ። which is the introduction of ኢሳያስ ከገሃነም ወደ ገነት ልትለው ይችላል በንጽጽር ማለት ነው። አዲስ አበባ መጣ፣ ደረቱን እየመታ ቀለበት እየታሰረለት፣ እሱም ጽምዶ ነው በነገራችን ላይ። ያ ጽምዶ ምን ወለደ? በነገራችን ላይ እልቂት ነው ያመጣው። ትግራይ ላይ በተለይ ትግራይ ላይ ማተኩረው ሆን ብዬ ነው። አሁን የሚጠመደው ከትግራይ በኩል እያየሁ ስለሆነ ማለት ነው። አሁን ይሄ ከትግራይ ጋር እየተደረገ ያለው ጽምዶ ኢትዮጵያንም ትግራይንም የሚያጠፋ ነው። የፈለገ ብልጽግና ቁጥር አንድም ቁጥር ሁለትም ምናምን ጠላትም በለው በሻዕቢያ መንገድ ተሄዶ ግን ኢትዮጵያን እንደ ኢትዮጵያ ወይም ትግራይንም እንደ ትግራይ ከፈለክም እንደ ሀገርም ውሰዳ ሀገርም ሆና ከሆነ ማለት
መጨረሻ ፍጻሜው ገሃነም ነው፣ ምጽአት ነው። ያ የአዲስ አበባው ጽምዶ የትግራይን ጀነሳይድ አዋለደ። የአሁኑ ጽምዶ የኤርትራና የህወሓት ጽሕፈት ቤት የነ ሞንጆሪኖ ጽምዶ በነገራችን ላይ ይሄ የነቁበት አንዳንድ የህወሓት ሰዎች አሉ። እነ አለም ገብረዋህድ ለምሳሌ እናሱ እንትን የሚላቸው የሚዲያ ሰዎች ሄደን ግን መጨረሻ ጉድ እንዳልሆን የሚፈሩ ሰዎች አሉ። ሻዕቢያ ወዴት ነው የሚወስደን? ግቡ ምንድን ነው? አናውቀውም ነው። የትግራይ ላይ ያለው የፖለቲካና የወታደራዊ አመራር ደግሞ አቅም ያለው አይደለም። ከአቅምም ችግር ያለበት ነው። ነገሮችን በደንብ አስልቶ መረዳት የሚችል አይደለም። ኢቭን ባለፈው ጦርነት ሻዕቢያ እኮ ይገባል ብለን ስላልገመትን ነው ሁላ ያሉ ሰዎች ናቸው። ግምገማቸው እንደዛ ነበረ። ከሆነ አልጀርስ የሰጠው ባድመና ምናምን ይወስዳል እንጂ ትግራይ ውስጥ ገብቶ አይዋጋም ነበረ። የእነሱ ግምገማ ገባና ትግራይን እልቂት በልቂት አደረገ። ዘወረስት የሚባለው በነገራችን ላይ ክራይሞች በገቡት የጥምረት ኃይሎች የተፈጸመው በሻዕቢያ ነው። ምክንያቱም ሻዕቢያ with the intention of ትግራይን ከምድረ ገጽ የማጥፋት እቅድ ይዞ ነው የገባው። አሁን ምን ይዞ ነው እየገባ ያለው ካልከኝ ሳይሆን እየመከርን ነው። አሁን ምን ተይዞ እየተገባ እንደሆነ እናውቀዋለን። ጽምዶ ምንድን ነው ማሳካት የሚፈልገው ካልከኝ አንድም ወደ ኢትዮጵያ ሊመጣ የሚችል ከባህር በር ጋር ምናምን ተያይዞ የሚመጣ ስጋት ማስቀረት ነው። ከፕሪቶሪያ ጋር ተያይዞ ተኮላሸብኝ የሚለው ተደናቀፈብኝ የሚለው ማስቀጠል ነው። በሌላ እንትን ማለት በሌላ እቅድ ሌላኛው በሌላ እቅድ ብቻ ሳይሆን በሌላ ዋጋ በሌላ ትርፍ በሌላ ዋጋ ኦፍ ኮርስ በሌላ ገላ ነው። ምንም ጥያቄ የለውም። እነሱ ሳይከፍሉ ነው። ይሄ ግልጽ መሆን አለበት። ቀድም እኮ ብለነዋል። ዛፉን ከዛፉ በቆረጥከው እጀታ አድርገህ ነው የምትቆርጠው ነው። ልጁም ብሎታል። ዛቢያ ነው በቃ ማለት የትግራይ ህዝብና ሌላው ኢትዮጵያ ህዝብ ዛቢያ ነው፣ ዲስፖዘብልም ነው ቤሲካሊ። ኤግዛክትሊ ሶ እንደገና ደግሞ የእንትኑ ስትራቴጂክ ዴብስ መፍጠር ነው። ስትራቴጂክ ዴብስ ማለት በጦርነት ምንድን ነው እሳቱ የጦር አውድማው አንተ ቦታ ሳይሆን ሌሎች ቦታ መሆኑ ወደ አንተ አለመምጣቱ ብቻ አይደለም። እዛ ሲቀጣቀጡ እርስ በራሳቸው ለወደፊት ታስፈራኛለች አሁን ብቻ አይደለም፣ ኤግዚስቲንግ ትሬት አይደለም፣ ለወደፊት ፖቴንሻል አደጋ ይሆንብኛል ያልከው ሀገር ኢኮኖሚውም የሰው ኃይሉም እዛ ይደቃል። የወደፊትም ስጋት የማስቀረት ነው ለነሱ። አሁን ያለው ስጋት ብቻ አይደለም፣ ኤግዚስቲንግ ትሬት ብቻ አይደለም። እና ቤስት ኢንቬንሽን ብሎ ነው የሚወስዱት ጽምዶ እነሱ። እና በየጊዜው በዚህ ጽምዶ በየተራ እየተሰለፈ ማጫዋች የሆነ ኢትዮጵያዊ አለ። ትናንት ሌላው ከነበረ ዛሬ ህወሓት ነው፣ ከትናንት ወዲያ ህወሓት ከነበረ በመሀል ሌላ መጥቷል። እየተቀያየሩ በየጊዜው ይህንን ነው የሚያደርጉ። ፋኖን አሰልጥነናል በ10 ሺዎች ማን ባለም አብይ በጠየቀን መሰረት አሁን ያን ያሰለጠናቸው ፋኖች ናቸው እየተዋጉ ያሉት ነው። እዚህ ላይ ልብ ማለት ያለብን የኒውዮርክ ታይምስ ዘገባ ዲሴምበር 15 2021 ይወጣ በፈረንጆች አቆጣጠር ነበረ። ደክላን ዋልሽ ያዘጋጀው ማለት ነው። ጦርነቱ ኦልሬዲ የታቀደ እንደነበረ ለማስቀመጥ ኢንቨስቲጌቲቭ ሪፖርት ነው። ከአዲስ አበባ ወደ አስመራ የተደረጉ የበረራ ቁጥሮች ሳይቀር የመሪዎች የተደረጉ በረራዎች አስቀምጧል። ከአስመራ ባህር ዳር የኤርትራው የደህንነት ኃላፊ ጀነራል አብርሃ ካሳ ከሙዚቃ ቡድን ጋር ሄዶ ነው ስራውን ሲሰራ የነበረው የሚባለው። የሙዚቃ ቡድን ከአስመራ ወደ ባህር ዳር ሄዶ ሸዋ አሳየ ነው የሚባለው፣ የኤርትራ ዘፋኞች ማለት። እዛ በረራ ውስጥ ግን የኤርትራ የደህንነት ኃላፊ ነው አብረው የሚጓዘው። ከዛ ምንድን ነው የሚያደርጉት? ያኔ የአማራ ልዩ ኃይልና ፋኖን ማሰልጠን ነበረ ስራቸው። 60 ሺህ ነው ያሰለጠኑት ይላል እዛ ሪፖርት ላይ ልታየው ትችላለህ። የኒውዮርክ ታይምስ ዘገባ ነው። እና ያ ትግራይ ጦርነት ላይ ተሳትፏል ያ ኃይል ይላል። ይህንን ነው ኮንፊርም ያደረገው የሻዕቢያ ልጅ ማለት ነው፣ የፕሮፓጋንዳ እንትናቸው ማለት ማውስፒስ። ምንድን ነው እየሆነ ያለው ካልከኝ፣ ኦኬ ብልጽግና እንደ ስርዓት መጥፎ ነው እና መወገድ አለበት፣ የተባበረ የኢትዮጵያን ትግል ያስፈልጋል። ኖ ኩዌስችን አባውት ዳት የስ። እንዲያውም በእኔ ሰላማዊ ትግል ነው መሆን ያለበት ብዬ ነው የማምነው። የትጥቅ ትግል አልደግፍም። በዚህ ረገድ አንድ ላይ አስተላለፍ ያለን ከሚሞከሩ ያሉ ጥምረቶች እኔ ልደቱና ጃዋር አንድ አቋም ነው ያለን በዚህ ረገድ። ኦንሊ የምንለያየው እኔና ልደቱ የሻዕቢያም ድጋፍ አያስፈልግም ባይነን። ጃዋር እዚህ ላይ ግልጽ አይደለም፣ ይሽኮረመማል። አንተም ጠይቀው የመጀመሪያ ኢንተርቪው ስለ ኤርትራ ሮል ማለት አልፈለግም ባቸው። ኤርትራን ዲናውንስ ማድረግ አይፈልግም ሁሌ
ምክንያቱም የግል ውሳኔው እንዳልሆነ በኦኤፍሲ ደረጃ በፓርቲ ደረጃ እንደሆነ ነው የሚናገር። በአቶ ልደቱ ግን በዚህ ረገድ የጠራ ምናልባት እሱ የፓስታው ልዩነቱ የፓስት ሮል ላይ ነው ግልጽ ያለው ነው እንጂ የወደፊት የኤርትራ ጥምረትን ግን አንኮንዲሽናሊ ነው የሚቃወሙ የወደፊቱን አሁን ስለምንለው እዛ ላይ ክላሪቲ ካለ ኦንቦርድ ነው አትሊስት የባለፈው እንትን ባይልም በቀጣይ እኔ የምመርጠው አንድ ብልጽግና በሰላማዊ ህዝባዊ ትግል ነው መወገድ ያለበት ነው። ሰለቸን እኮ በጣም በዛ እኮ ጫንቃችን እኮ ተሰበረ። በተለይ ትግራይ እንዴ የትግራይ እናቶች በቃ የሚወልዱት እነዚህ ጄኔራሎች ሄደው ልክ እንጀራና ወጥ ስጡን እንደሚሏቸው አንድ ልጅ ስጡን አብረው ከሱ ጋር ነው የተወለደው ልጅ ሁሉ። በዛ ላይ ዊአር ፊው የትግራይ ህዝብ ትንሽ ነው ቁጥሩ። ገላ ስጥ በሚባልበት ጥምረትና የሻዕቢያ ጽምዶ በለው የኢትዮጵያውያንም ጥምረት መገኘት አልፈልግም። የትግራይን ገላ ስጡን በሚባልበት እነ ዮሐንስ የትግራይን ገላ አቅርበን ድል ማድረግ እንችላለን ነው እያሉ የትግራይን ወጣት በመስጠት ነው። ለዚህ ነው ጠላት ነው ምን ነው እያሉ እየተናገሩ ያሉ። ይሄ መቅረት አለ። ብልጽግና በሰላማዊ ትግል ማስወገድ ይቻላል የሚል የጸና እምነት አለኝ። የኢትዮጵያን ገላ እዛ ላይ በዚህም በዛም እኔ በነገራችን ላይ ትግራይ ብቻ ዋጋ እንዳይከፍል አይደለም ሞገስ እንዴ ከትግራይ ጋር ዋጋሉ ብሎ ከኦሮሚያ ከደቡብ ከአማራ የሚመጣው ወገናችን ነው እሱ ኢትዮጵያዊ ነው። ለምን ያው ሰሞኑን ያየነው ነገር የለ በወሎ ግንባር ተያይዞ የሰማነው ነው። ኤግዛክትሊ ያም መቆም አለበት። በሰላማዊ ትግል ብልጽግናም የሰላም በር መክፈት አለበት። ወደ ፖለቲካዊ መፍትሄ መምጣት አለበት። የፖለቲካዊ ውይይት አስመራ ላይ ጽምዶ ላይ እጃችን ከመጠንቆላችን በፊት ሌሎችን ከመወንጀል በፊት የታሪካዊ ጠላት አገር የሚያፈርሱ ባንዳዎች ምናምን ከማለት በፊት እኛ ያ እንዲፈጠር ምን አስተዋጽኦ አደረግን ብሎ ማየት ያስፈልጋል። አንድ የውስጡን ፖለቲካ ማስተካከል፣ ፈርፍረው የሚገቡበት ቀዳዳ መክደን። ሁለት እንደገና ይሄ ጋብዞ እያመጣ ሻዕቢያን በየጊዜው እንግዳ ማድረግ መቆም አለበት። ሻዕቢያ መወገድ ነው ያለበት። በዚህ ረገድ ከቀጠናዊም ከኢትዮጵያ ናሽናል ኢንትረስት አንጻርም ከኤርትራ ፍትህ ፈላጊ ወገኖችም አንጻር ሻዕቢያ አጋር የምታደርገው አይደለም፣ የወንጀለኛ አጋር ነው የምትሆነው። በዛ ላይ ደግሞ ኢንዲጌሙ በጣም አደገኛ ነው። ሻዕቢያ ሁሌ አንተ ዋጋ ትከፍላለህ፣ ሻዕቢያ በአንተ ገላ ይጫወታል፣ ይረማመዳል። ይሄ መቅረት ነው ያለበት። ለሻዕቢያ በር ከፍቶ ከታጠረበት አጥር አውጥቶ ሞሽሮ ለዚህ አበቃ ብልጽግና ነው፣ የአብይ አህመድ አመራር ነው። ከዚህ መማር መቻል አለብን። ሁለተኛ የውስጥ ፖለቲካችን ካልተስተካከለ ህዳሴ ቢገደብ ውዳሴ ቢመጣ ዳንጎቴ ማንጎቴ ቢሰበሰብ ትርጉም የለውም። እኛው ራሳችንን የምናወድመው ወይም ከዛ የሚገኘው አንጡራ የተገኘው ሀብት ለጦርነት ነው የሚውለው፣ ለተኳሽ ለምናምን እርስ በራሳችን ለመተላለቅ። የውስጥ ፖለቲካው መስተካከል አለበት። ብልጽግና ለዚህ በሩን ክፍት ማድረግ አለበት አገሪቷ ከመጥፋቷ በፊት። ለዚህ ነው ልደቱም እኔም የሰላም እንትኑ ውይይቱም ትግሉም ጥምረቱም የሚደረጉ መድረኮች ብልጽግና መሳተፍ አለበት። 10 ምናምን ሚሊዮን አባልና ካድሬ እኮ ነው። ቀላል መሰለህ እንዴ? ከመሪዎቹ ጋር ምናምን ልትጣላ ትችላለህ። የሀገሪቱ እንዳለ ተቋማት ግን ጠላት ልታደርግ አችልም። የሀገሪቱን ቀላል የማይባል ፐርሰንቴጅ የፖፑሌሽኑ ጠላት ልታደርገው አችልም። እንዳውም እግረ መንገዱ ስላስታወስከኝ ይመረቃል ወደፊት ዝርዝሩን እንትን አልልም። አቶ ልደቱ በጻፈው ሀገረ ካውፒ ድርሰት ላይ ምዕራፍ 10 ላይ የግንቦት ማኒፌስቶ አለ። እዛ ማኒፌስቶ ላይ 5ኛው ዲክላሬሽን ለብልጽግናም ቦታ አለመዝጋት የሚል አስቀምጧል። ኤኒዌይስ ፕሪቪውን እየነገርኳችሁ ነው ያለሁት። ፊታችን ቅዳሜ የሚቀጥለው ሳምንት የዛሬ ሳምንት ነው መሰለኝ፣ የዛሬ ሳምንት ይመረቃል። እዛ ላይ ነው የገለጸው የግንቦት ማኒፌስቶ ላይ እና ምን ፈልጌ ነው ግብፅም በለው ምንም በለው እየተጠቀመ ያለው ታሪካዊ ጠላትም በለው ሻዕቢያም በለው ምንም ጽምዶ የሚምጣ ምንም አንድም መጀመሪያ አንተ የዛ አይነት ተግባር ውስጥ ተገኝታል። ያ ማመን ያስፈልጋል። ሻዕቢያን ማን ነው እዚህ ደረጃ ያደረሰው? ሁለተኛ የውስጥ ፖለቲካ በውስጥ ልጆች መፍታት ያስፈልጋል። ሌላ ጋር ሄዶ ሽኮኮ ማለት መቆም አለበት። ለዚህ ስርዓቱ መዘጋጀት አለበት። እኔ እኮ ስርዓቱን እናጠፋለን ብለን እኛም የምንቆምበት መሬት አብሮ የሚጠፋበት ፖለቲካ ለምንድን ነው የምንሰራው? ምን ላይ ልንቆም ነው? ከዛ በኋላ
እኔ እናንተ አሁን ስርዓቱ ወደ ሀገር ቤት እንዳንገባ አደረገን ነው እያልን ያለ ነው። ሀገር ቤት የሚለው ነገር ስላለ ነው፣ ልንሄድ ስለምንፈልግ ነው። ስርዓቱ ሀገር ቤቱንም አብሮ ከተደረገ ግን ስርዓቱ ነው የተወገደው እንጂ እኔም አንተም አሁንም አልሄድንም። ምክንያቱም የምንሄድበት ሀገር የለንም። የምንሄድበት ሀገር ኖሮ ስርዓት ከለከለን እንል ነበረ። ጭራሽ በኋላ ላይ ግን ምንድነው የሚሆነው? ስርዓት ከልካይም የለም ሀገሩም የለም። ይህ መቅረት አለበት። ለቅሶም ማልቀሻም አይኖርም ነው። አሁን ለቅሶ ነው የጠፋው፣ ግን ማልቀሻውንም አይኖረንም። ተደጋጋሚ ብያለሁ። የሆነ ታይም ላይ የሆነ ወቅት ላይ የተለያዩ ነገሮች ብለናል። ከወቅቱ ጋር የሚሄድ ከሲዝኑ ጋር የሚሄድ አዝመራ ላይ ብያለሁ። አረም ላይ የሚዘፈን አለ፣ እንትን ላይ አጨዳ ላይ የሚደረግ አለ። ምርቱን ሰብሉን ከግርዱ ፍሬውን እንትኑ የምትለይበትም ወቅት አለ። አሁን ወደ ልቦናችን መምጣት አለብን። ይሄ መሰባሰቡ ጥምረቱ ይህም ግምት ውስጥ ያስገባ መሆን አለ። የሻዕቢያ ሚና መለየት፣ በጦርነት እየተላለቁ መቀጠል፣ ማስቆም፣ እየተላለቁ መፍረስ ይለዋል አቶ ልደቱም። እንዲያውም አንዳንዱ እልቂቱን ነው እናስቆመው የሚለው። የአቶ ልደቱ ምንድን ነው የሚለው? እየተላለቁ መቀጠል አይደለም መፍረስ ነው እንጂ እኮ እየተላለቅም እኮ አገር ይዘህ የምትቀጥልበት እድል ሊኖር ይችላል። ግን ያም አይኖርም፣ ያ እድል አይኖርም። ሻዕቢያ እየተላለቁ መፍረስ በሚደረገው እንትን ነዳጅና እንትን ነው እያቀረበ ያለው። ሻዕቢያ አሁን ዲፕ ስትራቴጂክ ዴፕስ አግኝተን በኢትዮጵያ ውስጥ ነው እየተዋጋን ያለ ነው። ስለዚህ በዚሁ ንግግር ጽምዶ ተፈጥሯል ብለህ ታስባለህ? አሁን እኮ ንግግሩን በግልጽ እየነገረ ነው። የሶስትዮሽ ማለት ነው። አሁን ሶስትዮሽ ጨምርበት አይደለም። እኔ ከትግራይ የሆንኩ ሰው ትግርኛ የምረዳ የተቀረው ኢትዮጵያዊ ማውቋል። አሁን በደንብ የሶስትዮሽ የፋኖንም ጨምረን ማለት ነው። ህወሓቶች እነ ደብረጽዮን ሸፍተዋል፣ እዛ ውስጥ ገብተዋል። አሁን ፋኖም ተጨምሯል የሚል እኮ ነው የሰማነው፣ እና የሶስትዮሽ አድርገነዋል የሚል ነው እነሱም የሚናገሩት። በፋኖ በኩልም ወይ ሬዲ የሚል እየሰማን ያለ ነው። እና ቢያንስ በኤርትራ በኩል የሶስትዮሽ አድርገናል፣ ወደ ፋኖም እያሰለጠንን ነው ያለ። ኤርትራንም የሀገር ልጆችንም ጠላት አድርጎ ሲዋጋ ብልጽግና የሀገር ልጆቹ ከኤርትራ ከሌላ ኃይል ጋር እየተባበሩ ነው። የሀገር ልጆችን ለይቶ አስታውሳለሁ። አቶ ነብሳቸውን ይማር ኦቦ ቡልቻ ደመቅሳ አቶ መለስን ሀለ ሐመር ውሃ ብለው አስቀመጡ። አስመራ ነው አሉ፣ ሞቃዲሾ ነው። ይህንን ሁለቱም የሚያገናኘው ግን የኢትዮጵያ ጸረ ሰላም ኃይሎች ለና ሐመር ውሃ ላይ አሉ። ገመዱ መሀል ላይ ክፍት አይደለም፣ የሚያስተሳስር ገመድ አለ አሉና ለምንድን ነው ለና ሐመር ውሃ የኛ ልጆች አይደሉም እንዴ ለምን አናመጣቸውም ብሎ ነው የጠየቁት። ፓርላማው እንዳለ ነው መሳቅ እንትን ያለው። እና አቶ መለስ ይሄ እያደረግን ነው ብሎ ነው የሰጡት መልስ። ያ የሽማግሌ የአባት ብለው ነው ሁላ ያገለጹት የአቶ ቡልቻን ንግግር። የአባት አንድ ትልቅ አባት የሀገር ሽማግሌ ሊለው የሚገባ ንግግር ነው። ያ ማድረግ አለብን። ምክንያቱ የራስህ የሆነ ሳታባክን የምትመልስበት መንገድ ካለ መመለስ ይቻላል ነው፣ ሳትጠፋፋ። ከዛ ታሪካዊ ጠላት የሚባለው ኃይል የሚያገናኘው ድልድይና ገመድ አይኖርም ነው። ራስህ በርን እንትን እያልከ። በነገራችን ላይ ጽምዶ አሁን እየተነጫነጭን ነው። ከብልጽግና ባልተናነሰ እኔም እየተነጫነጭኩ ነው። ከብልጽግና ጋር ወዳጅ ሆኜ ግን አይደለም፣ ወይም ብልጽግና በመደገፍ ወይም እንዲቀጥል በመፈለግ አይደለም። ብልጽግና እያደረሰብን ያለ መከራ እናውቀዋለን። ዛሬ እኔ ተነስቶ አይ አንተ ብልጽግና ለመደገፍ ፈልገህ ነው የሚለኝ ሰው ሲምፕሊ አንድ ወረቀት መዝዤ ነው ማሳየው። ብልጽግና እኔን ከሶ ለማሰር የስር ማዘዣ አውጥቶ ቤተሰቦቼን እስካሁን ድረስ አላየሁም። አንዳንዱ አዲስ አበባ ሄዶ ሞሮኮ ባዝና ሳውና እንትን ላይ ሰርግ ላይ ደንሶ የመጣ ነው እንደዛ የሚል። ሶሪ እኔ እድል አላገኘሁም። እናቴ ማየት አልቻልኩም። ከብልጽግና የተለየ ፍቅር ኖሮን አይደለም። ኢንክሉዲንግ ብልጽግና ያደረገው ጽምዶንም አንደግፈውም ነው። ጽምዶ አድርጓል እኮ ብልጽግና። ለዛውም የብልጽግናማ በአደባባይ ቀለበት እያስገቡ ነው። አቶ ኢሳያስ ደረቱን የመታ በውስጥ ይህንን የተሻለ ልማት እድገት እየወሰደ ያሳየው ነበረ። አብይ ታስታውሳለህ? ኢንዱስትሪ ፓርክ ምን ግድቡ ምኑ ሳይቀር ይህንን የሚያጠፋበት ነበር ሲያስብ የነበረው። ይሰለቅጡናል፣ በዚህ እድገት፣ በዚህ ትብብር፣ በዚህ ሰላም፣ በዚህ አንድነት ከቀጠሉ ያጠፉናል። ይህንን እንትን የምንልበት ቀዳዳና መንገድ አግኝተናል፣ ራሳቸው በከፈቱልን። ያ ጽምዶ በዋናነት በተለይ እንደ ትግራዋይ ደግሞ ሆኜ ሳስበው ትግራይን አጥፍቷል። አሁን ምን እንደሚወልድ የግድ እኔ ጠንቋይ መሆን አይጠበቅብኝም፣ ካለፈው አይቼዋለሁ። በነገራችን ላይ ስትራቴጂክ ዴፕስ ሻዕቢያ አሁን የጀመረው አይደለም፣ አዲስ አበባ ገብቶም አድርጎታል። ከአብይ ጋር በመተቃቀፍ እንትን በማለት ስትራቴጂክ ዴፕስ እንዲያውም ያኔ ነው የተጀመረው። ምንድነው የተደረገው? ኢትዮጵያ ራሷን በራሷ በእጇ እንድትወጋ ነው የተደረገው።
አካሏ የሆነችውን ትግራይ ኢትዮጵያ በሌላኛው እጇ የራሷን አካል ነው የወጋችው። ማን ባቀናጀው? ሻዕቢያ ባቀናጀው። በቀኝ እጇ ግራ እጇን ቆርጣ እንድትጥል የህወሓቶቹ ናቸው ይህንን የማይረዱት እንጂ ሻዕቢያዎቹ እኮ ይህንን ይገልጻሉ። ያኔም ጽምዶ ነበረ። ያ ጽምዶ ጠቅሞናል እንዳንሳሳት ነው የሚሉት። በወቅቱ አብይን ይዘን ምን ብለን እንትናል ኦፍኮርስ ተክደናል ይላሉ። በመሀል ላይ ያቋረጠና ፕሪቶሪያ ሄደ ባነነብን። ይሄ ጥፋትማ መቀጠል የለበትም ማለት አሁን ህወሓቶቹ አዲስ ጽምዶ ዝም ብሎ ከካርቶን ተከፍቶ የተሰጣቸው የገና ስጦታ ነው የሚመስላቸው አዲስ የተገዛላቸው። ሻዕቢያ ደግሞ ሪሳይክል እንዳደረገ ነው የሚያውቀው። ያንን ተጠቀም ትግራይን አወደምንበት፣ ኢትዮጵያን አዳከምንበት። እዛም ኢትዮጵያ ነው ያለቀችው። በነገራችን ላይ የኢትዮጵያ ሀብት ነው የፈሰሰው፣ የኢትዮጵያ ንብረት ነው የወደመው፣ የኢትዮጵያ ዜጎች ነው የተላለቁት። ሻዕቢያ በዛ ጽምዶ አሳካሁት የሚለው የኢትዮጵያን አቅም በዲፕሎማሲውም በኢኮኖሚውም በወታደራዊም አደቀኳት ብሎ ነው የሚያምነው ሻዕቢያ። ከዛ አሁን ደግሞ እንደገና ሁለተኛ ምዕራፍ 2 ምናልባት በቅድም በገለጽኩት 6ኛ ሊሆን ይችላል፣ 5-6 ደርሷል። ግን አሁን ባለው ኮንቴክስት ግን ሁለተኛው ምዕራፍ የጽምዶ ደግሞ ከህወሓቶች ጋር መጣና ህወሓቶችን እየጋለበ እዛው ትግራይ ውስጥ ወይም ደግሞ አማራ ክልል ውስጥ የሚደረገው ጦርነት ውስጥ እንዲገቡ በማድረግ ምንድን ነው ወደ አስመራ ወላፈኑና የሚፈላው ውሃ ርቀቱ የራቀ እንደዛ ነው የሚሉት። አሁን እኮ ባህር እንይዛለን እንወራችኋለን ብለው ሲያስፈራሩን ጭራሽ ወደ አዲስ አበባ እየተጠጋ ሄደ ጦርነት። ወደኛማ በቃ አይመጣም ነው። ወደ እነሱ ቢመጣስ እንዳውም ጥሩ ነጥብ ነው። በዛ ጨርስና ሶስተኛው ምዕራፋችን የሚሆነው ርዕሳችንም አሁን ከኤርትራ ጋር ጦርነት የሚጀመር ከሆነ እንግዲህ ወደዚህ መምጣቱ ብቻ አይደለም ተኪዶ ያው ፕሮፓጋንዳውም ንግግሩም የጦርነት ነጋሪት ድቤውም አለ እና የኤርትራ እና ኢትዮጵያ መካከል ግጭቱ ቢነሳ ወይም በሆነ መልኩ ኢምፕሎድ ቢያደርግ ኮንፊገሬሽኑ ምን ይሆናል? ይሄው እኮ ነው አሁን ይሄ የተሰባሰበው ጽምዶ በምን መልኩ ነው ሊመጣ የሚችለው? መዘዙስ ምንድን ነው የሚለውን እሱንም አያይዘን እንድንነጋገር በተቻለ መጠን ወደ ኤርትራ እንዳይመጣ ነው ጥረቱ። ኢትዮጵያ ውስጥ እንዲሆን ወይ የፋኖ ጦርነት እንዲሆንለት፣ የፋኖ ጦርነት የራሱ እንዲሆንለት ወይም ደግሞ ቲዲኤፍ ወደ ፋኖ ተጨምሮበት ወይም ደግሞ ፌዴራልና ትግራይ እዛው ትግራይ ውስጥ የቁጥር አንዱ ቀጣይ ክፍል በፕሪቶሪያ የተቋረጠው። በነገራችን ላይ የጽምዶ ድግስ ተቋዳሽ የሆነ ሰው አስመራ ሄዶ የሚያስቅ ነገር ነው። ለምንድን ነው የተጣላችሁት ብሎ ይጠይቃል። ማለት አብይና ኢሳያስ አይ ክዶን ነው ይላሉ። ክዶን እንግዲህ ልብስ ገዛላችኋለሁ ብሎ ከገበያ ቀርቶ አይደለም ክዶን ነው እያሉ ያሉት። ፕሪቶሪያ ፈረመና ትግራይ ላይ ተኮስ የነበረ ጥይት አቆመ ነው። ሊትራሊ እናንተን መግደል እንፈልግ ነበረ። እዚህ አንተ ራሱ እዚህ አስመራ መጥተህ ይህንን ጥያቄ ማቅረብ አትችልም ነበር። ግን ያቀረና አንተ እንኳን እዚህ መጥተህ በጽምዶ ጥያቄ ማቅረብና አስመራ ውስጥ የሚገኙ ፉል ቤቶችና ፋታ ቤቶች መብላት ቻልክ እና ይሄን ያጣላን ነው እያሉት ያሉት። the very existence ያንተ ቀጣይነት ያረጋገጠው ከጦርነት ከልቂት ያስቆመው ፕሪቶሪያ በሱም በሙሉ አለመተግበሩ የራሱ ችግር እንዳለ ሆኖ ማለት ነው። ያ ነው ያጣላን ነው እያሉ በተቻለ መጠን ትግራይ ውስጥ፣ አማራ ክልል ውስጥ፣ ኦሮሚያ ውስጥ እንዲሆን ነው። 3 ስትራቴጂክ ዴፕስ አለን ብለው ነው የሚያምኑት ሻዕቢያዎች። ኦላ ከፌዴራል ጋር የሚያደርገው በአዲስ አበባ ዙሪያ የሚደረገው እንትን፣ ፋኖ በአማራ ክልል ውስጥ የሚያደርገው ውጊያ ከፌዴራል መንግስት ጋር፣ ፌዴራል መንግስትና ትግራይ ደግሞ በፍጥነት ወደ ግጭት እንዲገቡ የማድረግ ስልትም እየተከተሉ ነው። አንዱ የጽምዶ እንትን ትግራይ በፍጥነት በጣም ዘግይቶባቸዋል። በተለይ የጊዜያዊ አስተዳደሩ አመራሮች ሰላም ፕሪቶሪያ ምናምን እሱን ነው ሜንቴን ማድረግ ያለብን የሚል በዚህ አጋጣሚ አፕሪሼት ማድረግ ፈልጋሉ። እያዘገዩበት ተቸግሯል ሻዕቢያ። ለዚህ ነው እንደዛ የሚያዘገዩ ሰዎች ጠረጓቸው ከትግራይ የሚለው በፍጥነት ፕሬስ እያደረገው ነው በተኑ። ትግራይ ዘገየች ካሁን ትግራይ ላይ መፈንዳት አለበት ጦርነቱ የሚል። ሌላ ቀርቶ በሌለው መሳሪያ በሌለው ቴክኖሎጂ፣ ኤርትራ ውስጥ ቴክኖሎጂ የለም። በሌለው ቴክኖሎጂ በሌለው እውቀት ሁላ ይሄ ታጥቀናል፣ ቆራርጠን እጃቸውና እግራቸው ዊልቸር ላይ ቁጭ አደረግናቸው ያላቸው አሁን 4 እግር 4 እጅ አብቅላቸዋል ብሎ አፍሪካ ቀንድ ራሱ መግዛት ትችላላችሁ የሚል
የሌለ የማይጨበጥ ፕሮፓጋንዳ እየመገባቸው ነው። ድሮኖች አሉኝ አዲስ አበባ ድረስ የሚሄዱ ብሏል። ተምዘግዛጊ ሚሳኤል 4 ኪሎ ላይ ሄዶ ይሄ ልጅ ነው ቅድም ያየ ነው ማረፍ ይጀምራል ትግራይን ከነኩ። ምንድን ነው ይሄ ካለ ድሮንም ካለ ከበባውና እንትኑ ቀርቶ በኤርትራ መውጣትና መግባት ከቻል ጦርነት ብናደርግ አሁን ነው this is the moment እንዲሉ የሚያደርግ ፕሮፓጋንዳ በየቀኑ ነው እንትን የሚመጣው ከበሮ የሚደለቀው። ትግራይ በፍጥነት ወደ ጦርነት እንድትገባ ነው። ይሄ አልፎ ጦርነቱ ኤርትራ የገባ ቀንስ እነዚህ የታቀደላቸው የጥፋት እንትን ከነቁበት ኢትዮጵያውያን እስካልከኝ ያኔ ባይ ባይ ሚስተር ኢሳያስ እንላለን ማለት ነው። ዘይ which is ባድመ ላይ ያ ስጥሩ ነው። ግን እዚህ እነኚህ ታሪክ ይመጣል ማለት ነው። እነኚህ ምን ይሆናሉ ነው ኤግዛክት የባድመን ታሪክ እንደግማለን ወይ ነው እዛ እንድትመልስ የባድመን ታሪክ የመድገም ኦፖርቹኒቲ ያሆናል ወይ? ምክንያቱም በዚህ በኩል የትግራይን ኃይል ይዞ የፋኖንም አንድ ፍንካች ይዞ ያን የኢትዮጵያ ሕዝብ እኮ በአንድነት ምንም ከህወሓት ጋር እንደምታውቀው ኩርፊያ ቢኖረው ምን ቢኖረው የኢትዮጵያ ኃይል ሆ ብሎ ነው የሄደው። የባድመ አንዱ ትልቁ ታሪክ አይደል? እሱ ነው ኢቭን እንደመለስ እስኪደመሙ ሰርፕራይዝ እስኪደረጉ ድረስና አሁን ተምረቱ ጽምዶ ያደነኛል ብሎ አለ የሚያስበው ማለት እኮ ነው። እንድናያይዘው ነው አለ ያ ፖሲቢሊቲ። እንዲያውም አሁን ተጨማሪ አቅምም ሌላ አለ። የኤርትራ ፍትህ ፈላጊዎች ኢሳያስ እንዲወገድ የሚፈልጉ ምክንያቱ ያኔ ባድመ ሲካሄድ ኤርትራ ናሽናሊዝም ጠርዝ ጫፍ የደረሰበት ጊዜ ነበር። አቶ ኢሳያስም የአምባገነንነቱ ገዳይነቱ ጭራቅነቱ ያኔ አይታወቅም ነበር በኤርትራውያን። አሁን ያ የለም። እንደገና ዋናው ግን ያ አይደለም። የኤርትራውያን መጨመር ከህወሓት በኩል ከኢትዮጵያ ጋር ሳይድ ማድረገው የሚሉ ኃይሎች መኖር የፋኖም ሌላ አካል ካለ ከኢትዮጵያ መንግስት ጋር ያ አይደለም። ብልጽግና has to fix his ምንድነው ቃሉ ላለመጠቀም his shit ልበለ በቃ ቤቱን ያዝነው they have to fix their mess። ምንድነው እሱም ፖለቲካው መስተካከል አለበት። ከየግል ስልጣን የግል ዝና በዘለለ እየመጣ ያለ እንደ ህዝብ አገሪቷንም ህዝቡንም ሊያጠፋ የሚችል ነገር እየመጣ ነው። ካልሆነ ግን ብልጽግና በኢትዮጵያውያን ይወገዳል። ለሻዕቢያ ተብሎ ለምን ተብሎ አይደለም። ቢካዝ ብልጽግና ቢካምስ የኢትዮጵያ አቶ ልደቱ እንደገለጸው የሀገራዊ ህልውና አደጋ ወደ መሆን ደርሷል። ስለዚህ ይሄ የሚቀየርበት ፖለቲካው የሚስተካከልበት የጋራ መግባባት የሚፈጠርበት አገራዊ የሆነ የሽግግር እና የመቀራረብ መድረክ መመቻቸት አለበት። የኢትዮጵያን ፖለቲካ በሰላማዊ መንገድ ፖለቲካዊ መፍትሄ በመስጠት ካልሆነ አጠፋቸዋለሁ የምትላቸው ኃይሎች ቢተባበሩ ምንድን ነው የሚገርመው? አንተ if you can fix your mess ኤግዛክትሊ እሱ እኮ ነው ዋናው ነገር። እሱ አይደል ያስጨነቀን እኮ ድሮ አልነበረም። እኔ የምልህ እኮ አሁን የሻዕቢያም ስትራቴጂክ ዴፕስ ቅድም ያልከው መሀል ሀገር ላይ አዲስ አበባ አካባቢ ኦላ ያንቅልኛል፣ አንደርቤሊው ደግሞ ይሄ መሀል ሀገር አንደርቤሊውን ፋኖ ይይዝልኛል፣ ዳርዳሩን ደግሞ ህወሓትና የትግራይ ህዝብ እየነደደ እንደማገዶ ያቆይልኛል ስዋምፕ ሆኖ የሚል ነው ቤዚካሊ አይደለ? ኤግዛክትሊ ባሉበት እስካልቀየርክ ድረስ ኦላ ቢያንስ ባይተባበር ዝም ቢል ራሱ ዝምታ ትብብር ነው። ጦርነት ከተጀመረ ፋኖና የህወሓት ፍንካች ያኔ ህወሓት ምናምንም አይባልም። ባይዘው ጦርነት ተጀመረ ትግራይ ነው የሚባለው ያኔ። ምክንያቱም ምድሩ እየለየ አይደለም፣ ህወሓትን እየፈለገ አይደለም እንትኑ የሚመጣውና የፋኖ ኃይልና ህወሓት አንድ ላይ ቢጣመሩ ቢያንስ አክቲቭሊ እንደ ባድማ አይሆንም። ቤዚካሊ እዛው ነው አንቀን የምንጨርሰው ከ4 ኪሎ አይወጣም የሚል ነው ትርክታቸውና ከዛ አንፃርም ነው በዚህ መልኩ ወደ ጦርነት ነገር ለምን አልሰጠህም? እነዚህ አካላት ጋር ጸብ ውስጥ የከተተው ነገሮችን ፊክስ ለማድረግ የፌደራል መንግስት ለምን አይንቀሳቀስም? በኋላ የጋራ የሆነውን አገር አቀፍ መድረኩ ማመቻቸቱ እንደ ሰከንድ ፌዝ ብንወስደው አሁን ከነዚህ የተፋለማቸው ካሉ ሻዕቢያ እንደ ስትራቴጂክ ዴብዙ የሚወስዳቸው አካላት ጋር ያላቸውን ጥያቄ ለመስማትና በውይይት ለመፍታት ለምንድን ነው ለምሳሌ የትግራይን እንውሰድ። ትግራይ ውስጥ ህወሓትና ታጣቂዎቹ ወታደራዊ አመራሮቹ ሞቢላይዝ የሚያደርጉበት አንዱ ካርድ ፕሪቶሪያ አልተፈጸመም ነው። ተፈናቃዮች አልተመለሱም ነው። ግዛታችን አሁንም በወረራ ስር ነው ያለው ነው። አሁንም ብልጽግና ትግራይን እየበደለ መቀጠል ነው የሚፈልገው ነው። ይሄ ለምንድን ነው የማይተው? ይህንን ለምንድን ነው የማያስተካክለው?
ከትግራይ ጋር ያለው ልዩነት ለምንድን ነው የማያጠበው? ከሌሎችም ከፋኖዎችም ጋር ለምንድን ነው በውይይት በሰላም ጉዳዩን መቋጫ የማያገኝ? ካልሆነ እኔ ነው ምን እንደያዙ ብልጽግናዎች አላውቅም። ማለት ይህ ሁሉ በይደር አስቀምጠው ወደ ጦርነት ቢገቡ እነሱም የሚያውቁ አይመስለኝም። ያ ይሄ ሁሉ በይደር አስቀምጠው ይህ ሁሉ ጠላት ሰብስበው ወደ ጦርነት ቢገቡ ይወድቃሉ፣ ይሸነፋሉ። ምንም ጥያቄ የለው። እኔ ብልጽግና የእነዚህን ነገሮች ሳይፈታ ሻዕቢያ ስትራቴጂክ ዴፕዙን አስከብሮ ከቀጠለ እርግጠኛ ነኝ ከአቶ ኢሳያስ በፊት አብይ ይወገዳል። ምናልባት አቶ ኢሳያስ ባዮሎጂካሊ በእድሜያቸው ስለሄደ ካልሞቱ በስተቀር ማለት ነው። እና ምን ልል ፈልጌ ነው፣ አገራዊ መፍትሄ መምጣት አለበት ለዚህ ቀውስ። አንድ የሻዕቢያ ስትራቴጂክ ዴፕዞች መዘጋት አለባቸው። ሻዕቢያን ጋብዞ በማስገባት ወደ ኢትዮጵያ ፖለቲካ የተሰራው ስህተት ማመን አንድ ስህተት ነበረ። ከሻዕቢያ ጋር እንትን ማለታቸው አሁን የኤርትራን ነፃነት ልናነሳ ነው ቢካዝ ኤርትራ ተስፋ የተደረገላት ነገር አልፈጸመችም፣ ተባባሪ ያልሆነች፣ የኢትዮጵያ እንቅፋት ሆነች። ራሷም እንደ ሀገር የሚያስቆጥራት ማሟላት ያለባት ነገር ውስጣዊ ማለት ነው አላሟላችም ምናምን ዙሪያ ጥምጥም ይሄዳሉ። ትናንት ኤርትራን በቀይ ምንጣፍ አቶ ኢሳያስን አምጥተው ኦክሲጅን የሰጡበት ስህተት ወደ ኢትዮጵያ ፖለቲካ ኢንትሮዲውስ ያደረጉበት በእነ አንዳርጋቸው ጽጌ አስተባባሪነት ያ ይዝጉት፣ ያ ምዕራፍ ስህተት ነበረ ይበሉ። ታወዝ በነገራችን ላይ ያለፉት 7 ዓመታት ትልቁ ሚስቴክ ሞገስ was introducing አቶ ኢሳያስ to the Ethiopian political landscape በዲፕሎማሲ ስትራቴጂክ ብለንደር ነው የሚባለው። በጣም በሁሉም የተነጠለ የተጠላ ኤርትራውያን ራሱ በጣም ይጎዳ። ይህ የሚባል ወዳጅ የሌለው ሰው እኔ ብቻ ወዳጅ ሆናለሁ ብሎ ውጭ ጉዳይ ሚኒስቴር ሁላ ጭምር እኔ ሆንልሃለሁ እየተባለ አስመራ ላይ ይህ ሁሉ ተደረገ። ምንድን ነው ያደረገው? አቶ ኢሳያስ የገባበት በአቶ መለስ ታጥሮ ከነበረበት መቀመቅ የገባበት ራሱን አውጥቶ ኢትዮጵያን እዛ ውስጥ እና አብይን እዛ ውስጥ ከተታቸው። አሁን ስትራቴጂክ ዴፕዝ ተፈጠረለት በትግራይ፣ በአማራም፣ በኦሮሚያ ከዛም ባለፈ ሌሎችንም ለመጨመር እየሞከረ ነው። የጎረቤት ሀገሮችን ወደዛ ለማሰባሰብ ሪጅናል አድርጎ የገልፍ ሀገሮችም ግብፅን፣ ሳውዲን ከጀርባው አድርጎ ለመግባት ይፈ እኔ ብልጽግና እንዲያውም በዚህ እኔ ብቻ ያልኩት አይደለም። ራሳቸውን ገምግሞ ጠቅላይ ሚኒስትሩ 6-7 ተሰባስበው ጠላት አንድ ላይ ተሰልፈውብናል ብለዋል። ኦላ ሸኔ ነው የሚሉት እነሱ፣ ወያኔ ፋኖ ጽንፈኛ ነው የሚሉት፣ ኤርትራ፣ ግብፅ፣ ሳውዲ ምናምን አሜሪካም አለችበት መሰለኝ ወደ 6-7 ይጠሩና እነዚህ ሁሉ ተሰልፈውብናል ይላሉ። እነዚህ ሁሉ እነሱ ላይ ተሰልፈው የሚቆሙ በሆነ ኦኬ በቃ ብልጽግና ነው የሚወገደው እንል ነበር። ቅድም የነገርኩ ማለት ሀገርና ህዝብ ሊያሳጣ የሚችል ድብልቅልቅ ያለ የእልቂት እንትን አውድማ ይሆናል። ይሄ ኮምቢኔሽን በጣም መጥፎ ነው ካሰብኩ። አካባቢው ቀጠናውንም ራሱ ሱዳን ምንድን ነው የሆነው? ኦልሞስት ሱዳን እኮ አሁን እንደ ሀገር እንትን እያለ አይደለም ፈርሷል ማለት ይቻላል። ከነዛ እንኳን መማር አልቻልንም። ይሄ ከመፈጠሩ በፊት ሰላማዊ ትግሉ ብልጽግናንም ለማስወገድ የሚለው ጭምር እኔ የማምንበት ሰላማዊ ትግል መቀጠል፣ ይህ እነዚህ ስትራቴጂክ ዴፕዞች እስኪጥሉ መጠበቅ ሳይሆን የሚፈቱበትን መንገድ ማፈላለግ ይገባል። ይሄ ለብልጽግና ተብሎ የሚደረግ አይደለም። ሻዕቢያ ከያዘው እጅግ ህዝብና አገርን አካባቢውን ከሚያጠፋ አደጋ ለማስቀረት ተብሎ መደረግ ያለበት ነው። ጽምዶ ውስጥ በመግባት የትግራይም ህዝብ የኢትዮጵያም ህዝብ ችግር አይፈታም። ቢፈታ ኖሮ እኔ ጽምዶ ውስጥ ገባ ነበረ። ይሄን ባለፈው ዝም ብዬ እንትን ያልኩት ነው እንዳልከው ነው። ዝም ብሎ በሁለት ወገን መካከል እንኳን ብለን ኤርትራና ኢትዮጵያ እንኳን ብለን እንደ ሁለት ኢንቲቲ የምናስቀምጥ አይደለም። ሻዕቢያና ብልጽግና ራሱ ይመስለዋል። ሻዕቢያና ብልጽግና ተቀጣቅጠው በዛ የሚያልቅ ይመስለዋል። አይደለም። ብዙ ሰው እንደዛ ነው እንጂ የሚያየው በጣም ሪዳክሽንስት ሆኖ ሁለቱ በቃ ይገናኙና ይነቀሉልን፣ ሁለቱ ባጆች ይነቀሉልን ላይ ይላሉ እኮ። እንደውም አጋጣሚ ነው ይላል። ወንድሜ ልንገርህ፣ ወላጆቻችን እኮ እዛ ነው ያሉት። እናቴ እዛ ነው ያለችው። በችግርና በተፈናቃይነት ጭምር አልበቃ ብሎ ጭራሽ ሌላ ጦርነት ቢጨመርበት ወዴት ነው የሚሄዱት? ሱዳን ሄዱ፣ ተሰደዱ። ሱዳን ጦርነት ተጀመረና ተመልሰው መጡ። የራሴ ቤተሰብ ታሪክ ነው እየተናገርኩ ያለሁት። ሃይፖቴቲካል ኤግዛምፕል አይደለም፣ ቲዮሪ አይደለም እያወራሁ ያለሁት፣ ፕራክቲካሊ ስለሆነ ነገር ነው። ቤተሰቦቼ በጦርነቱ ምክንያት ወደ ሱዳን ተሰደው ከዛ ሱዳን ላይ ደግሞ እዛ እሳት ሲነሳ እንደገና ተመልሰው ወደ ሀገር ቤት መጥተው ተፈናቃይ ሆነው እየኖሩ ነው። ከቤት ንብረታቸው ተፈናቅለው ወደ ቀያቸው አልተመለሱም። በዚህ ላይ ሌላ ጦርነት አልመኝም፣ እነሱ በተፈናቃይ መቀጠል የለባቸውም በሚል
መታገል አንድ ነገር ነው፣ ወደ ቀያቸው እንዲመለሱ። ሻዕቢያ በሚመራው በነደፈው ንድፍ ገብቼ ግን ተፈናቃዮች ሊመለሱ አይደለም ሌላ አሁን ማልመኝላቸው እንዲፈናቀሉ በቤታቸው በቀያቸው ያሉ የትግራይ ጓደኞቼ፣ ወንድሞቼ፣ እህቶቼ እና የተቀረውም ኢትዮጵያ ቤተሰቦቻችን ተጨማሪ ተፈናቃይ እንዲሆኑ አልፈልግም። ያ ነው እያልኩ ያለሁት። ብልጽግናን አፈናቅሎ እዛ ላይ የሚያበቃ ቢሆን ኖሮ ሁ ኬርስ ደስታውን አልችለው። ኢቭን ብልጽግናም ግን ለማፈናቀል ራሱ ኢትዮጵያውያን ተላልቀው መሆን የለበትም። ኖ ለዚህ ነው እኔ የትጥቅ ትግል የማልደግፈው። ሌላ ከአቶ ልደቱ ጋር የምጋራው ኢቭን ትግራይ ውስጥም እኔ እርስ በራሳቸው ያለ ልዩነት አሁን ወደ ጦርነት እየሄዱ ነው። ኢንትራ ትግራይ ኮንፍሊክት እየተፈጠረ ነው፣ ተጀምሯል። የጊዜያዊ አስተዳደሩ መግለጫ ሰሞኑ የወጣ ካየኸው ወይ ሰው ከተረጎመልህ ተጋሮች እርስ በራሳችን እንደምንፋሰስ እንድንገዳደል እየተደረግን ነው ይላል። ያቺ እጅ ናት፣ ያቺ ከኮር በላይ ናት ያንን ያዋለደችው። እሱም ራሱ እኔ አልፈልግም። ትጥቅ ትግል የሚባል እዛ አፋር የሄዱትም የትም ያሉትም አልፈልግም። በሰላም ጉዳዩ ተፈቶ ወደ አንድ ነው መምጣት ያለበት። ያም የሻዕቢያ መጠቀሚያ መሆን ነው። ያ ኢንትራ ትግራይ ነው፣ ሻዕቢያ ይፈልገዋል። ሌላ ስትራቴጂክ ዴፕዝ ነው። በነገራችን ላይ ስትራቴጂክ ዴፕዝ ኢትስ ናት ላይክ ፋኖ ቨርሰስ ፌደራል ኦር ትግራይ ቨርሰስ ፌደራል፣ ኦላ ቨርሰስ ፌደራል አይደለም። ኢንትራ ትግራይ ራሱ ኢዝ ስትራቴጂክ ዴፕዝ ፎር ሻዕቢያ። ጽምዶ ራሱ ያን ያመጣው ከሻዕቢያ የሚወግንና የማይወግን ትግራዋይም ጭምር እኮ ነው እዛ ኢንግሪዲየንት ውስጥ የምታገኘው የኢንትራ ትግራይ ግጭቱ። እሱን ቋምጥቶብናል ሞገስ። ብዙ ሰው እኮ በኢትዮጵያ ደረጃ ነው የሚያው። ትግራይ እኮ አንዱ የልዩነቱ የተጠመዳለ አልጠመድም ያላለ፣ እሱም ወደ ኮንፍሊክት እየወሰደ ነው። ይህም አልፈልገውም። በዛ ላይ አቶ ልደቱም ደጋግሞ የሚለው እኔ ትጥቅ ትግል የማልደግፍበት እኔ እዚህ ነው ያለሁት። ትጥቅ ትግል ትክክል ነው ካልኩኝ መሄድ አለብኝ እዛ። የውጭ ግንኙነት ነኝ በውጭ ሆኜ ምናምን ዲፕሎማሲ ምናምን የሚባል አይሰራም። ሰላማዊ ትግል ከሆነ እዚህ የምታደርገው ሰላማዊ ትግል አገር ቤትም ስበክ፣ ካልሆነ እዚህ አንተ ልጆችን አቅፈህ የተመቻቸ ጥሩ እየበላ ጥሩ እየጠጣ ጥሩ እየረገጥክ ጥሩ እየለበስ እዛ የድሃ ልጅ እሳት ውስጥ ይግባልኝ ማለት እብደት ነው። ወይ ራስህ ሂድ። እኔ እዚህ ዩቱብ ላይ ሳተላይት ቴሌቪዥን ላይ ቁጭ አይበል አንድ ሰው ትጥቅ ትግል የሚደግፍ ከሆነ ይሂድ እዛው በቃ ይግባ። በረሃ ላይ ሆኖ ፎቶ ተነስቶ ይኸው ጆይን አደረጉ ቢል በቃ ያ ሌጂትሜት ነው ለኔ። የትጥቅ ትግል ደጋፊ መሆኑ ደጋፊነቱ ልክ ነው ብዬ ነው የምወስደው። ከዛ ውጭ ያለ ግን በውጭ ሀገር ሆነ ትግሉን ደግፋለሁ የምትል ከሆነ ሰላማዊ ትግል ነው ብቻ ልታደርጉ የምችለው። ከአሁን በፊት ጀኖሳይዱ መጣ፣ የነበረን አማራጭ ጥፍርም ጥርስን ተጠቅመን ይሁን ምንም ይሁን አድርገናል። በዛ ምንም ቅንጣት ታክል ጸጸት የለብኝም። ኢንፋክት አም ሶ ፕራውድ የዛ አካል ሆኜ የማበረክተውን የትግራይ ህዝብ ሙሉ ለሙሉ ከመጥፋት ለማስቆም ከሁሉ አቅጣጫ የተዘመተበት ህዝብ ከጥፋት ለመታደግ ያደረግኩት ነገር ነው። አሁን ፕሪቶሪያ መጥቷል። የሰላም እድል አለ። ቀጭን ገመድ አለች። ያቺ ቀጭን ገመድ መጠበቅ ያስፈልጋል። ሰላማዊ ታጋይነት በነገራችን ላይ ያም ያካትታል። ለወደፊት ወደ ውይይት መምጣት አለባቸው ስትል ያለውም እንዲተገበር እንዲጸና የሰላም ካቱ ኤግዛምፕል ነው። ሌሎችም ወደ ሰላምና ውይይት እንዲመጡ የሚያበረታታው ከአሁን በፊት የፈረምከው ስታከብር ነው። ለዛ ነው ፌደራል መንግስትን አብይን ብልጽግናን አንዱ ሁሌ እንትን የምንለው የሰላም ስምምነቱን አክብሩ የምንላቸው። በዛ ረገድ ያጠቃለልኩም ስለሆነ ነው ሞገስ። ሰላማዊ ትግል ኢዝ ቬሪ ኢምፖርታንት ለኔ። ውጭ ነው ያለው። እዚህ ልጁ ቤተሰቡ ይዞ እዛ የደሃ ልጅ በነገራችን ላይ አብዛኞቹ ጀነራሎች አሁን በሰላማዊ ትግልም አካል አድርገን የያዝ ነው። አብዛኞቹ የትግራይ ጀነራሎች ልጆቻቸው ውጭ ነው የሚኖሩ። this is fact ስለምናውቅ ነው። I can give you even list ፎቶም ከፈለግ የሁሉ የእያንዳንዱ ሲፎክር የሚውለው ቁጥር 1 ጠላት ቁጥር 2 ጠላት እያለ የሚውለው ልጆቹን ካናዳ፣ አውሮፓ፣ አሜሪካ ልኩ። እኔ የሚገርመኝ በትውልድ ቀያቸው ሄደው ግን የእህታቸውን ልጅ ስጭኝ ይላሉ። ስጭኝ ልጅሽ። አብዛኞቹ ስልጠና ምረቃ ተብሎ መጽሐፍን በለው ስልጠና እየተገለባበጡ የምናያቸው ልጆች ዘመዶቻቸው ናቸው። አብዛኞቹ ጀነራሎች ደግሞ ስፖርት ተው ያኔ ቆላ ተንቤን ወርደው ጠፍቶ የነበረ ቦርጭ አሁን ከበሮ የሚያክል ቦርጭ አስቀምጠው ከፊታቸው ነው የሚያዩት። ያንን ትርኢት ማለት ነው። ያንን ኮማንዶ ስልጠና ምናምን ወደ ጦርነት የሚደረግ ሂደት ነው። እሱ ሊያስመስሉ ይላሉ። ይሄ ጦርነት አይደለም ዝግጅት ነው ምናምን ይላሉ። የፌደራል ይቀርና ግን ያደረጉት ጦርነት ምንድነው? ሰሞኑን ከራሱ ከቲዲኤፍ ወጥተው በተቃራኒ የተሰለፉ ታጣቂዎች ጋር ነው የተዋጉት። የአፋር ክልሉ ላይ የነበረው መኪና መገልበጥ ነው ሰው ትኩረት የሰጠው። ሌላ ቦታ ላይ ግን ተገዳድሏል። እዛው ትግራይ ውስጥ ውጊያ ነበረ፣ ኢንትራ ትግራይ። ይሄ መቆም አለበት።
ይህንን ግፋ በለው የሚሉ ሰዎች አሉ ሚዲያ ላይ ሆነ። ኖ በፍጹም መሆን የለበትም። ከፈለክ ሂድና ውረድ እዛ እና እንደ አንድ ሰላማዊ ትግል የያዝነው እዚህም ሆነው እንደዛ የሚያደርጉ ስም ዝርዝራቸው ልጆቻቸውን መለጠፍ የት የት እንደሚኖሩ እዛም ሆኖ ጄኔራል ነኝ ምን የሚል እንደ አንድ የሰላማዊ ትግል የት የት ልጆቹን እንዳሰፈረ ይህንን አውቆ ደግሞ ወጣቱ አሁን ካየው ትግራይ ውስጥ አጫጭር ቪዲዮዎች ገብተህ ማየት ትችላለህ። ሪከመንድ በቲክቶክም በሶሻል ሚዲያም የጦርነት ዘፈኖች ሪዲኩል የሚያደርግ ወጣት ተፈጥሯል። ናግባ የሚል በየስብሰባው የሚደረግ ኦዲዮ ያስገቡና እነዚህ ሽማግሌዎች የሚናገሩት ለዛ ሪአክት የሚያደርጉት አንዱማ ጭራሽ በጣም ነው ያሳቀኝ። ጤናማ ነበረ ወክ እያደረገ ያንን ንግግር ሲሰማ አንድ እግሩን አጠፋ አድርጎ አይ እኔ አልችልም መታገል አልችልም ብሎ አንከስ አንከስ እያለ ይሄዳል። እዛ ድረስ ነው ሰላማዊ ትግሉን ያደረሰ። ይሄ ሰላማዊ ትግል ስልት ነው በነገራችን ላይ ሞገስ፣ ጦርነትን የማስቀረት ሰላማዊ ትግል ስልት ነው። እነዚህ ሰዎች ልጆቻቸው ያስቀመጡበት አገር የልጆቻቸውን ስም ዝርዝር የእነሱን ስም ዝርዝር የማውጣት ስራ እየተሰራ ነው። ሌላ አይደለም፣ እነሱን ከመጥላት አይደለም። እነሱም ወገኖቻችን ናቸው፣ እንዲኖሩ እንፈልጋለን። ይሄ ውጭ ሄደው አውሮፓ አሜሪካ ምድሉ ማግኘቱ እሰየው፣ ምቀኝነት የለም አይነካካን። ነገር ግን ሌላውን ትግራዋያ እንዲያገኝ ተመኝለት፣ ተስፋ ስጠው። ሌላውም ኢትዮጵያዊ ዘሴንቲንግ እየሞቱ እየተላለቁ መቀጠል ልደቱም እንዳለው መፍረስ ማንንም አይጠቅምም። የት ለመኖር ነው? ስለዚህ ይሄ አደገኛ ነው። ብልጽግና እዚህ ልብ ይበል፣ ያስተውል። እንዴ ምንድነው ሻዕቢያ ከምራቸው ነው? ግን ብልጽግናዎች ይህ ሁሉ ሻዕቢያ እያሰርባቸው ያለ በጦርነት ጨርሰን አሸንፈን እንወጣለን እያሉ ነው ያሉት። ሁሉንም ኢትዮጵያዊ እዛ የሻዕቢያ ስትራቴጂክ ዴብዝ እንዲሆን እያደረጉ አንዳንድ ኢትዮጵያውያን እስከ ሻዕቢያ ጋር ሆነን ብልጽግናን በማስወገድ ኢትዮጵያንም ትግራይንም የሚጠቅም ኦር ኤኒ ሪጅን ፎር ዛት ማተር በኢትዮጵያ ውስጥ ያለ አለ ብለው ነው የሚያምኑት? ኖ ዌይ። ካሁን በፊት እኮ የተደረገ ጽምዶ ውጤቱ አየ ነው፣ እልቂት ነው። ትግራይ ውስጥ 1.5 ሚሊዮን ህዝብ አጣንበት። ከበባ ተከፍቶልናል ይላሉ የህወሓት ሰዎች። አይ ነው እነሱ ጄኔራሎቹና ፖለቲከኞቹ ፌደራል መንግስት በአዲስ አበባ ላስወጣ ካላቸው በዛ አካላቸው ሊወጡ ይችላሉ። የትግራይ ህዝብ ከበባ ግን ስትራቴጂካሊ የሻዕቢያ ቋሚ ፖሊሲው ነው ትግራይን መክበብ የሚለው። ከ77 ጀምሮ ድርቅ አደረገው፣ ቀጠለበት። አሁንም በዛ ነው የሚያው። ከተቀረው ኢትዮጵያ ጋር ራሱ ማፋለም ምን ማለት ነው እንዴ? ማፋጀት ምንድነው እንዴ ትርጉሙ? ትግራይም የአንተ የአካባቢው ጀግና ነህ፣ እኔም በድሮንና በሚሳኤል አጅባለሁ፣ እዛ አልገባም እንጂ ሰው አልክም እንጂ ከዚህ ይልቅላል። የት ያለ ሚሳኤልና ድሮን ነው ኤርትራ የታጠቀችው? አንዳንድ የትግራይ ወንድሞቻችን ሚዲያ ላይ ያሉ የህወሓት ደጋፊዎች እንደዛ ይላሉ። ኤርትራ የያዘችው ድሮን ቀላል መስሏል፣ እንደ ትግራይ መስሏል ኤርትራን መግጠም ብለው ያስፈራራሉ። ግራ ይገባኛል። እነዚህ ሰዎች ለማን ነው የተሰለፉት ሁላ እላለሁ። ሳናቅ ኤርትራውያን ሆኑ እንዴ ነው ማለት? ኤርትራውያን ራሳቸው አፋቸውን ይዘው ኧረ ይሄ ሼም ነው የሚሉበት ማለት ነው፣ ንግግር ያደርጋሉ። ይሄ አይጠቅመንም። ከዚህ እብደት እንውጣ። ከሁሉም በላይ ግን ለዚህ ሁሉ ተጠያቂው ብልጽግና ስለሆነ ብልጽግና በተለይ መሪው አልሰማም ካለ እባካችሁ ካድሬ አባል የቢሮክራሲ ውስጥ ያላችሁ ሰዎች ጄኔራልም ምንም ጫና አድርጉ። ይሄ ዋን ማን ሾው ገደል ውስጥ ሊከተን ነው። ሰከን ማለት ያስፈልጋል ማለት ፈልጋለሁ። አመሰግናለሁ። እሺ፣ በጣም ነው እኔም የማመሰግነው። እንግዲህ መስማት ያለበት አካል ሁሉ ይስማ። በዋናነት ከብልጽግና ወይም መንግስት ነው። ከዛ ቀጥሎ ደግሞ ማህበረሰብም በተለይ ደግሞ ንቁ የሆነው አክቲቪስት ወይንም ደግሞ ልሂቃን የራሳቸው ሚና መጫወት እንዳለበት አስቀምጠሃል። በሶስተኛ ደግሞ ማንም የማህበረሰብ አካል እየመጣ ያለውን የጦርነት አውዳሚ ጦርነት ማዕበል እንዲያበቃ እንዳይጀመር ያንን ሁሉም የየራሱን ድርሻ ይወጣ የሚል ነው። ሰብሰብ ስናደርግ ወደፊት እንግዲህ ስንገናኝ ጦርነት ቢቻል ለአሁኑ ትግል ይቀጥላል ከጠመንጃ ውጪ። ወደፊት ደግሞ ትግል ራሱ ይበቃና ወደ ፖለቲካ እንገባለን። ትግል ይቀጥላል ውዛው ጠመንጃ በሚለው አለው እዛ ላይ ውዛው ጠመንጃ መምጣትም ካስፈለገ ፓን ኢትዮጵያን በሆነ እንትን መሰባሰብ በየትኛውም አለን። ወደፊት ደግሞ የምንፈልገው ትግልም ያበቃና ወደ ፖለቲካ እንገባለን። ታውቃለህ ትግልና ፖለቲካ ይለያያል እና ወደዛም ደግሞ ያደርሰን ላለው ለዛሬው የነበረው ውይይት የኔን ይመስላል። በጣም አመሰግናለሁ። ከኛ ጋር የነበራችሁትንም እናመሰግናለን። እኛ ፈጽመናል። ቸር ሰንብቱ።